እንደ ሀገርስ ያለን ተግዳሮት ምንድነው? እንደ ምሁር ያለን ተግዳሮት አየነው። እንደ ሀገር ያለን ተግዳሮት ምንድነው? አንደኛ የሐሳብ ስብራት ነው። ሁለተኛ የተቋም ስብራት ነው። ሶስተኛ የባህል ስብራት ነው። ኤአይሲ ፌሊየር እንላቸዋለን። ኤጀንት ኢንስቲትዩት እና ካልቸር ሲሰበሩ የነዚያ ድምር ስብራት ደግሞ በሀገር ደረጃ ያለውን ውድቀት ያስከትላል። የሐሳብ መሪ ጉድለት ወይም የኤጀንት ጉድለት የጋራ የሚሰራ ራዕይ መፍጠር አለመቻል። የጋራ የሆነ የሚሰራ ራዕይ አይዲዮሎጂካል ዶሚኔትድ መሆን ሌላው ችግር ነው። አክራሪነት፣ የኢሞሽናል ኢንተለጀንስ ማነስ፣ ማናህሎኝነት፣ ሌሎችም ኤጀንት ጀነሬት ያደረገውን አይዲያ ተክሎ ተንከባክቦ ዛፉ ፍሬ እንዲያፈራ እንዳያደርግ እንቅፋት ይሆናል። ሁለተኛው የተቋማት ጉድለት ነው። ኢንስቲትዩሽናል ሌጂቲሜሲ። የዚህ አንዱ ጎልቶ የሚታየው ችግር ፓትሪዮናሊዝም ነው። ነፃና ገለልተኛ ተቋም መገንባት አልተቻለም። የትም ቦታ ሲኬድ የመሳሳብ ችግሩ ኢትዮጵያ ውስጥ ጊዜን የሚሻገሩ ተቋማት፣ ተልእኮ የሚፈጽሙ ተቋማት፣ ከተልእኮ የተግባቡ ተቋማት መፍጠር ስንክሳር እንቅፋት ሆኖ ቆይቷል። ሶስተኛው የባህል ጉድለት ነው። ለለውጥ ዝግ መሆን፣ ማንኛውንም አዲስ ነገር ከመማር ይልቅ አቃቂር ማውጣት። እኛ አቃቂር በማውጣት የምንፈጥራቸውን የቋንቋ አይነቶች በመማር ብንፈጥራቸው ኖሮ የሚተካከልም ባልነበረ ነው። የመጣውን ሁሉ ላለመቀበል የማንፈጥረው ጉዳይ የለም። ከጊዜ በኋላም ዛሬም ተቸክለን እዛው እንገኛለን።